ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጥላቻ ንግግር ስርዓቱ የገባበትን ቀውስ ለመሸፈን እንደሆነ ስማቸው እንዲጠቀስ ያልፈለጉ አንድ የቀድሞ የኦሮሚያ ብልጽግና ከፍተኛ አመራር አባል ገለጹ። የአቶ ሽመልስ የሰሞኑ ንግግር አብዛኛውን የምክር ቤት አባል እንዳስደነገጠው እኚሁ የቀድሞ የብልጽግና ከፍተኛ አመራር ገልጸዋል። አሁን ያለንበት ሁኔታ እጅግ አደገኛ ነው። 80% የሚሆነው የኦሮሚያ ክልል በሰላም እጦት ውስጥ ይገኛል። ሰው ሞቶ መቅበር የማይቻልበት ህዝብ በርካታ ጥያቄዎችን እያነሳ እየጠየቀ ነው ያሉት የቀድሞ የኦሮሚያ ብልጽግና ከፍተኛ አመራር አባል ይህንን የህዝብ ጥያቄ ለማድበስበስ በአቶ ሽመልስ አብዲሳ በኩል የጥላቻ ንግግርን ማሰራጨት እንደ አንድ ስትራቴጂ መወሰዱን ነው የሚናገሩት። መታወቅ ያለበት ጉዳይ የሽመልስ አብዲሳ ንግግር ከስጋት የመነጨ የኦሮሚያ ክልልንም ሆነ ሀገሪቱን መቆጣጠር የማይቻልበት ሁኔታ ከመፈጠሩ ጋር በተያያዘ ከፍተኛ ጭንቀት እንዳለም ገልጸዋል። አንከር ሚዲያ ከተለያዩ የቀድሞና አሁን በስራ ላይ ከሚገኙ የኦሮሚያ ክልል አመራሮች ባገኘው መረጃ የብልጽግናው ስርዓት በከፍተኛ አጣብቂኝ ውስጥ መግባቱን የሚያረጋግጠው በተለይም መከላከያ ሰራዊቱ መሰላቸቱ፣ በየዕለቱ የሚጠፋው የሰራዊቱ ቁጥር መጨመሩ ለብልጽግናው ስርዓት ህልውና ማክተም አይቀሬነት ምልክት እየሆነ መምጣቱ ተመልክቷል። የሰራዊቱን በገፍ እየጠፋና ለተለያዩ ኃይሎች እጅ እየሰጠ የመምጣቱ የቅርብ ጊዜው ክስተትን ለመቀልበስ እየተወሰዱ ያሉት እርምጃዎች ውጤት አለማምጣታቸው ስርዓቱ እያበቃለት እንደሆነ ማሳያ ተደርጎም ተወስዷል። ብልጽግና ነፍስ ለመዝራትና በስልጣን ላይ ለመቆየት ያለው ብቸኛ አማራጭ የጥላቻ ንግግርን በማስፋፋት በኢትዮጵያ ህዝብ መሃል ጥርጣሬና ስጋት በመፍጠር እድሜን ለማራዘም ይቻላል የሚል አቋም በፓርቲ ደረጃ መወሰዱም ይነገራል። ህዝብ ከተባበረ ያልቅልናል። ከእንግዲህ መከላከያ ሰራዊቱን የስርዓታችን ዘበኛና ጠባቂ ልናደርገው አንችልም። ያለን አማራጭ በብሔርም ሆነ በሃይማኖት ህዝቡን መከፋፈል ይገባል የሚለው የብልጽግና መንግስት አስደንጋጭ ውሳኔን በየደረጃው ለማስፈጸም አመራሩ ከስምምነት ላይ መድረሱንና የአቶ ሽመልስ አብዲሳ የሰሞኑ የጥላቻ ንግግርም የዚህ ውሳኔ አካል መሆኑን ነው የቀድሞ የኦሮሚያ ብልጽግና ከፍተኛ አመራር አባል በተለይ ለአንከር ሚዲያ የገለጹት። የሚቆጣጠሩት ነገር እየቀነሰ መጥቷል። በአዲስ አበባ ኦሮምኛ የሚናገር ሰው እንደተለየ ፍጡር እየታየ ነው። የብልጽግናው ስርዓት በፈጠረው ጥላቻ ላይ የተመሰረተው መንግስታዊ መዋቅር ምክንያት የኦሮሞ ህዝብን በጉያው ስር እንዲሆን በሌሎች እንዲጠላ ማድረግ ለስልጣን እድሜው ማራዘሚያ አድርጎ እየወሰደ ነው ያሉት የቀድሞ ከፍተኛ የኦሮሚያ ብልጽግና አመራር አባል ሽመልስ አብዲሳ ይህን ውሳኔ በማስፈጸም ላይ ይገኛል ሲሉም አጽንኦት ሰጥተው ገልጸዋል። የአቶ ሽመልስ አብዲሳ የሰሞኑ ንግግር በዓለም አቀፍ ፍርድ ቤት የሚያስጠይቅ ነው ያሉት የቀድሞ ከፍተኛ አመራር አባል የኢትዮጵያ ህዝብ በስርዓቱ አደገኛ ወጥመድ ውስጥ እንዳይገባ መልእክት አስተላልፈዋል። አቶ ሽመልስ አብዲሳ በሁለት ጎራ ከፍሎ ጠላትና ባንዳ በሚል ፈርጆ ያስተላለፈው የጥላቻ ንግግር የብልጽግና ስርዓትን ድብቅ አጀንዳ ዳግም ያጋለጠ እንደሆነም ተመልክቷል። አቶ ሽመልስ ጠላት ብሎ የፈረጀው የቀድሞ ስርዓት ተመልሶ እንዲመጣ የሚፈልጉ በተለይም የአማራና የትግራይ ኃይሎችን ሲሆን የ4 ኪሎን መንገድ ጠመዝማዛ አድርገንባቸዋል ብለዋል። ህዝባችን ላይ እንደ መዥገር የተጣበቁትን አራግፈናቸዋል፣ ሙሉ በሙሉ ግን አልጠፉም። የቀሩትን ደግሞ እናራግፋቸዋለን። ለዚህም በሰፊው እየሰራን ነው ያለው ሽመልስ አብዲሳ በሁለተኛ ጎራ ከፍሎ ባንዳ በሚል የዘለፋቸው ደግሞ ከሌሎች ጋር የሚሰሩ የእናት ጡት ነካሽ የሆኑ የኦሮሞ ተወላጆችን እንደሆነ ለማወቅ ተችሏል። በዚህም እነ ጀዋር መሐመድን ጨምሮ የአብይ አህመድ አገዛዝን የሚቃወሙ የኦሮሞ ልሂቃንንና የኦሮሞ ነጻነት ሰራዊትን ኦላን ባንዳ ከኦሮሞ ተፈጥረው ኦሮሞን ለማጥፋት የሚሰሩ ጠላቶች ናቸው ብሏል ሽመልስ አብዲሳ። አብይ አህመድን መንካት የኦሮሞ ህዝብ በመስዋዕትነት በእጁ የጨበጠውን ስልጣን ማጣት ነው ያለው ሽመልስ አብዲሳ አብይ አህመድም ሆነ የብልጽግና መንግስትን መጠበቅ የኦሮሞ ህዝብ ዋና ተግባርና ኃላፊነት
ነው ሲልም ገልጿል። የጥላቻ ንግግር በማድረግ በኢትዮጵያ የፖለቲካ መድረክ ገዝፎ የሚታየው ሽመልስ አብዲሳ ከዚህ በፊትም በርካታ መሰል ንግግሮችን ያደረገ ሲሆን አሁን ባለው ሁኔታ ብቸኛ የስልጣን ማራዘሚያ ስትራቴጂ ይህንን የጥላቻ ንግግር ማስፋፋት እንደሆነ ታምኖበት እየተሰራ እንደሆነ ነው ስማቸው እንዳይጠቀስ የጠየቁ የቀድሞ የኦሮሚያ ብልጽግና ከፍተኛ አመራር አባል ለአንከር ሚዲያ የገለጹት። የአብይ አህመድ ሰራዊት በትግራይ ከደረሰበት ኪሳራ የበለጠ በአማራ ክልል ከፋኖ ጋር እየተደረገ ባለው ጦርነት ከፍተኛ ጉዳት እየገጠመው መሆኑን አመነ። በሰራዊቱ አመራሮች መሃል በአማራ ክልሉ ጦርነት ላይ ልዩነት እየተፈጠረ መሆኑን የደረሰን መረጃ ያመለክታል። ኤታ ማዦር ሹም ብርሃኑ ጁላ በቀጥታ ምክትሉን ጀነራል አበባው ታደሰ ላይ ባነጣጠረ ውንጀላ ከፋኖ ጋር የገባንበት ጦርነት በተሳሳተ መረጃ ላይ የተመረኮዘ ነው ማለት ተመልክቷል። ሆን ተብሎ የተሳሳተ መረጃ ተሰጥቶናል አሊያም በሰራዊቱ ውስጥ ሳቦታጅ የሚያደርግ ኃይል ገብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን ከደረሰን መረጃ ለማወቅ ተችሏል። አማራ ክልል የገጠመን ኪሳራ ከትግራዩ የሁለት ዓመቱ ጦርነት የከፋ ነው። በተለይ በተዋጊ ሰራዊታችን ላይ የደረሰው ኪሳራ በትግራይ ከገጠመን ይበልጣል ያሉት ፊልድ ማርሻሉ ይህም የሆነው ስለ ፋኖ ቁመና ትክክለኛ መረጃ ይዘን ወደ ጦርነቱ ባለመግባታችን ነው ሲሉም በቁጭት ተናግረዋል። በትግራይ ከህወሓት ጋር በተደረገው ጦርነት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ኪሳራ ቢደርስበትም በአማራ ክልል ከፋኖ ጋር ባለፉት 17 ወራት የተደረገው ጦርነት የበለጠ ቁጥር ያለው ሰራዊት ከጥቅም ውጪ መውጣቱን በአዛዦቹ በኩል በተደረገው ግምገማ መረጋገጡንም ለማወቅ ተችሏል። በጦር መሳሪያዎች ኪሳራም ቢሆን ፋኖ ከቀላል ኋላ ቀር መሳሪያ በ17 ወራት ውስጥ እስከ ሞርታርና ዲሽቃ መታጠቅ የቻለው ከአገዛዙ ሰራዊት በምርኮና በተለያዩ መንገዶች ባገኘው መሳሪያዎች መሆኑን በግምገማ ያነሱት የአብይ አህመድ ጀነራሎች ኪሳራው በእግረኛ የሰራዊቱ ክፍል ብቻ ሳይሆን ከባድ መሳሪያዎችንና ተተኳሾችን ጭምር በገፍ የተማረኩበት እንደሆነም ተመልክቷል። በአማራ ክልል ከፋኖ ጋር የተጀመረው ጦርነት አገባቡ ላይ ልዩነት ውስጥ የገቡት የአብይ አህመድ ከፍተኛ ወታደራዊ አመራሮች እንዴት እንወጣለን በሚለው ላይ ከፖለቲካ መሪዎች ጋር ሳይቀርም ሰፊ ልዩነት ውስጥ መግባታቸው እየተነገረ ነው። አብይ አህመድ አሁን ባለው ሁኔታ ስለ አማራ ክልሉ ጦርነት ግልጽ የሆነ የመውጫ ስትራቴጂ እንደሌለው የሚገልጹት የአንከር ሚዲያ ምንጮች በአጠቃላይ ብልጽግና በግራ መጋባት ውስጥ እንደሚገኝ አመልክተዋል። ባለፉት 2 ሳምንታት ብቻ በአማራ ክልል ከ5000 በላይ የአብይ አህመድ ወታደሮች የተማረኩ ሲሆን በሺዎች የሚቆጠሩት ከጥቅም ውጪ መሆናቸውን ለአንከር ሚዲያ ከተለያዩ አውደ ግንባሮች ተሰብስበው ከደረሱት መረጃዎች ለማወቅ ተችሏል። በሰሞኑ የኦሮሚያ ብልጽግና የፓርቲ ስብሰባ በሀገሪቱ በተደረጉና እየተደረጉ ባሉ ጦርነቶች እያለቁ ያሉት የኦሮሞ ልጆች ናቸው በሚል የተነሳው ጥያቄ የኦሮሚያ ብልጽግና አመራሮችን ማስደንገጡ ተገለጸ። በአዳማ ናዝሬት የተካሄደውን የከፍተኛ አመራሮችን ስልጠና ተከትሎ ከየወረዳዎቹ ለተወጣጡት የኦሮሚያ ብልጽግና የመካከለኛና የበታች አመራሮች እየተሰጠ ባለ ስልጠና ተሳታፊዎች የኛ ልጆች በየጦርነቱ የሚያልቁበት ምክንያት ምንድነው ሲሉ መጠየቃቸው ነው የአንከር የመረጃ ምንጮች የገለጹት። በትግራይ በተደረገው ጦርነት በአብዛኛው ያለቀው የኦሮሞ ወጣት ነው። አሁንም በአማራ ክልል የሚሞተውና የሚማረከው የኦሮሞ ልጅ ነው። ከሸኔም ጋር በሁለቱም ወገን የምናልቀው እኛው ነን የሚል ተቃውሞ የተሰማ ሲሆን አመራሮቹ ግራ ተጋብተው ጥያቄውን አድበስብሰው ማለፋቸውን ነው በስልጠናው ላይ የነበሩ ከፍተኛ አመራር ለአንከር ሚዲያ በላኩት መረጃ ላይ ተመለከተው። ይህ በእንዲህ እንዳለም በአዲስ አበባና በአንዳንድ የኦሮሚያ አካባቢዎች አስገዳጅ ብሔራዊ ውትድርና ምልመላ እየተደረገ ነው። በተለይ በአዲስ አበባ በበርካታ ቦታዎች ወጣቶች እየታፈሱ ወደ ተለያዩ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆኑን የአንከር ሚዲያ የአዲስ አበባ ወኪል ገልጿል። በትላንትናው ዕለት በመርካቶና አካባቢው የፖሊስና የደንብ ማስከበር አባላት መውጫ በሮችን ከበባ በማድረግ ወጣ
ወጣቶችን እያፈሱ ወደ ተዘጋጁ ተሽከርካሪዎች ሲጭኑ እንደነበርም የዓይን እማኞችን ጠቅሶ ወኪላችን ከላከልን መረጃ ለማወቅ ተችሏል። በአማራ ክልል እየተመናመነ የመጣውን ሰራዊቱን ለመተካት እየተረባረበ ያለው የአብይ አህመድ አገዛዝ የፕሮቴስታንት እምነት ተከታይ ወጣቶችን ሃይማኖታችሁን ሊያጠፋ እየመጣ ያለ ኃይል አለና ዝመቱ የሚል ቅስቀሳ መጀመሩን መዘገባችን ይታወሳል። የአዲስ አበባው አፈሳ ያነጣጠረው የአማራና የደቡብ ክልል ተወላጆች ላይ ነው ይለናል የዘውትር ዘጋቢያችን ከአዲስ አበባ። ይሄ ማንነትን መሰረት ያደርጋል በሚል የተገለጸው ላይ በተመለከተ እንግዲህ ይሄ አፈሳ አማራ ክልል ለሚካሄደው ጦርነት የሚውል ከሆነ በአብዛኛው አማራም ከሆኑ እየታፈሱ ያሉት ምን ያህል ስኬታማ ይሆንልናል ብለው ነው በአማራ ክልል የአማራ ተወላጆችን ወታደራዊ ምልመላ አድርገው የሚወስዷቸው? እንደው ከዚህ አንጻር ያሰቡበት ነገር አለ ወይስ ከወታደራዊ ተልዕኮ ባሻገር ሌላ ነገር እየተደረጉ ይሆን እነዚህ የታፈኑት የታሰሩ ሰዎች? አሁን በዛሬው ዕለት አንድ የደረሰኝ መረጃ ምንድነው? የኦሮሚያ ክልላዊ መንግስት በኦሮሚያ ክልልና በአማራ ክልል በሚደረጉ ውጊያዎች እየሞቱ ያሉት በርካታዎቹ እጅ እየሰጡ ያሉት በርካታዎቹ የኦሮሞ ወጣቶች ናቸው የሚል ድምዳሜ ደርሶ ለመንግስት ጥያቄዎችን እንዳቀረበ ለፌዴራል መንግስቱ ጥያቄዎች ለዚህ መፍትሄ ያስፈልጋል የሚል ጥያቄ እንዳቀረበና አሁን ወደ አማራ ክልልም ሄዶ በግፍ እየተመረቀ ያለው ኦሮሚያ ክልልም ራሱ የሚደረገው ጦርነት እርስ በርሱ የኦሮሞ ወጣት እያለቀ ነው የሚል ድምዳሜ ላይ ደርሰዋል። ስለዚህ ወደ መከላከያ ሰራዊት በርካታ ስርዓት ወጣቶችን በማፈን የአማራ ተወላጆችን የደቡብ ክልል ተወላጆችን አፍኖ ወደ ወታደራዊ ካምፕ ማሰልጠኛ ወስዶ በማሰልጠን የኦሮሞ ወጣቶችን ወይንም የስርዓቱ ደጋፊ አንድ ቋንቋ ተናጋሪዎችን አደጋ እንዳይደርስባቸው ለማድረግ ከፍተኛ እንቅስቃሴ እየተደረገ እንደሆነ ነው የምሰማው። ግን በውጤት ደረጃ ግን እየተመለከትን እንደሆነ አማራ ክልል ላይ 30 ደቂቃ 15 ደቂቃ 20 ደቂቃ ሳይዋጋ እጁን ለፋኖ ያውም አንገትክን ይቆርጣል፣ ጠብሶ ይበላሃል፣ ይገላሃል እየተባለ የሰለጠነ የኦሮሞ ወጣት ኦሮሚያ ላይ ብቻ ሳይሆን አማራ ክልል በሚደረገው ጦርነት ያለምንም ውጊያ እጁን እየሰጠ እንደሆነ የሰከላ እና የአይምባ ውጊያ እና የተገኘው ምርኮ በቂ ማስረጃ ነው። ከፍተኛ ቁጥር ያለው ወጣት መከላከያ ሰራዊት አባል የነበረ ከማሰልጠኛ ወጥቶ ምንም አይነት ውጊያ ተሞክሮ የሌለው ምናልባትም አንዳንዶቹ በውጊያ ስልጠናቸው ምንም አይነት ጥይት በተኮስ ስልጠና ያልወሰዱ ገና ውጊያ በተጀመረ በ10 እና በ15 ደቂቃ ውስጥ በሱሪያቸው ላይ ሽታቸውን እየሸኑ እየተያዙ ያሉ ፈቃደኞች አይደሉም። ታፍነው እንደሄዱ ከዚህ በፊትም ልምድ ያለው መንግስት ስለሆነ አፍኖ የወሰዳቸው እንደሆነ በርካታ ማሳያዎች አሉ። ሲያዙ በመከላከያ ሰራዊቱ አምልጠው በፋኖ ሲያዙ ከፊታቸው ላይ የሚታየው ደስታ ራሱ በቂ ማስረጃ ነው። ስለዚህ ምንም አይነት ውጤት አያመጣም። ልምድ ያለው የመከላከያ ሰራዊት ከህወሓት ጦርነት ጀምሮ በአማራ ክልል፣ በኦሮሚያ ክልል፣ በወለጋ አካባቢ የተደረጉ ባሉ ጦርነቶች ልምድ ያለው በትክክል ስልጠና የወሰደ ምናልባት ዓላማ እንኳን ባይኖረው የመተኮስ የመከላከል የማጥቃት ልምድ ያለው የመከላከያ ሰራዊት አባላት በሙሉ አልቋል። አሁን አዲስ ነው። አንድ ወር ወይም አንድ ወር ከ15 ቀን ነው ወታደራዊ ማሰልጠኛ ውስጥ አስገብተው ለብለብ ስልጠና ወስዶ ከሄደ በኋላ በውጊያ ተሞክሮ ስለሌለው የሚመራው ልምድ ያለው ወታደር ባለመኖሩ ጥቃት እየደረሰበት በርካቶቹ እጅ እየሰጡ እየተማረኩ እየቆሰሉ እየሞቱ ነው የሚገኙት። እንግዲህ በሰራዊት ብዛት መዳን ቢችል ኑሮ ምናልባት በየወር ከ15 ቀኑ ማሰልጠኛዎችን ሞልቶ እያወጣ ወደ ውጊያ እየሄደ ያለ ሰራዊት ይሄን መንግስት ማዳን ይችል ነበር። ግን ይሄ መፍትሄ ሊሆን አይችልም። የአማራ ክልል ጦርነት ህዝባዊ ጦርነት ነው። የህዝብ ብሶት የወለደው ነው። ስለዚህ ምንም አይነት የሰለጠነ ሰራዊት ክላሽ የያዘ ብሬን የያዘ ድሽቃ የያዘ ብቻ ሳይሆን ሮኬትና መድፍ የታጠቀ ሰራዊት ከእንግዲህ በኋላ ሚሳኤል የታጠቀ ሰራዊት ወደ ክልሉ ቢሄድ ምንም አይነት ውጤት እንደማያመጣ በርካታ ማሳያዎችን መጥቀስ ይቻላል። በመጨረሻም በተለያዩ የአማራና የማዕከላዊ ኢትዮጵያ አካባቢዎች በአማራ ተወላጆች ባለሀብቶች ላይ የአፈና እርምጃ እየተወሰደ መሆኑ ተገለጸ። በጉራጌ አካባቢ ከ100 በላይ የአማራ ተወላጆች ፋኖን ትደግፋላችሁ በሚል ምክንያት ታስረው እየተደበደቡ መሆናቸውን የደረሰን መረጃ ያመለክታል። በአዳማ ናዝሬት ሰሞኑን ከ20 በላይ የአማራ ተወላጅ ባለሀብቶች ለፋኖ ገንዘብ ልካቸዋል ተብለው ወዳልታወቀ ስፍራ መወሰዳቸውን ለአንከር ሚዲያ በደረሰ
መረጃ ላይ ተመልክቷል። በአነስተኛ የንግድ ስራ ላይ የተሰማሩትን የአማራ ተወላጅ የሆኑ ነዋሪዎችን ከ100 ሺህ እስከ 150 ሺህ ብር በግዳጅ እየተነጠቁ ያልከፈሉት ወደ እስር ቤት ተወስደው ከፍተኛ ስቃይ የሚደርስባቸው መሆኑን ለመረዳት ተችሏል። ፋኖ ሰበብ ምክንያት ሆኖ በርካታ የአማራ ተወላጅ ባለሀብቶች እየታሰሩ ነው። እዚያው አዳማ አንዲት ባለሀብት የ150 ሚሊዮን ብር ህንፃዋን በ90 ሚሊዮን ብር ሸጣ ከአካባቢው እንድትለቅ የተደረገች ሲሆን ሌላ ባለሀብት እስር ቤት ላለመግባት 30 ሚሊዮን ብር እንዲከፍል መደረጉን ከዚህ ቀደም መዘገባችን ይታወሳል። እንደ አዲስ ባገረሸው የአማራ ባለሀብቶች ላይ የሚደረገው አፈናና እስር በአዲስ አበባም ካለፈው ሳምንት ጀምሮ በስፋት እየተካሄደ ነው። በባህር ዳር የወተር ፎንት ባህር ዳር ባለ 4 ኮከብ ሆቴል ባለቤት አቶ መሰረት ገረመውም መታሰራቸው ታውቋል። አቶ መሰረት የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያዊ ባለሀብት ሲሆኑ ወደ ሀገር ቤት የገቡት በቅርቡ እንደሆነ ታውቋል። በብልጽግና ደህንነቶች ታፍነው የተወሰዱት አቶ መሰረት በአሁኑ ጊዜ የት እንዳሉ እንደማይታወቅና ቤተሰብ በከፍተኛ ጭንቀት ውስጥ እንደሚገኝ ነው ለማወቅ የተቻለው። የአሜሪካን ኤምባሲ ጉዳዩን እንዲያውቀው ጥረት እየተደረገ ነው ያሉት ለቤተሰብ ቅርብ የሆኑ የአንከር ሚዲያ ምንጮች አሜሪካ ጣልቃ እንድትገባና ዜጋዋን እንድታስፈታ እየተጠየቀች እንዳለም ገልጸዋል። አሜሪካን ከቅርብ ጊዜ ወዲህ ዜጎቿ በኢትዮጵያ እየታፈኑ መሆናቸው እያሳሰባት መሆኑንና በአብይ አህመድ አገዛዝ ላይ ጫና በማሳደር ዜጎቿ እንዲለቀቁ ልታደርግ የምትችልበትን ዲፕሎማሲያዊ እንቅስቃሴ እንደምትጀምር የአንከር ሚዲያ ምንጮች ገልጸዋል። ባለፈው ዓመት አንድ ትውልደ ኢትዮጵያዊ የአሜሪካ ዜጋን በማሰር ለወራት በአዋሽ አርባ በግዞት እንዲቆይ ያደረገው የአብይ አህመድ አገዛዝ በአሜሪካን ጫና ያሰረውን ፈቶ ግለሰቡ ወደ አሜሪካ እንዲመለስ መደረጉ የሚታወስ ነው። አሜሪካን አሁን ባሉት የብልጽግና የፖለቲካ አመራሮችና የወታደራዊ አዛዦች ላይ የጉዞ ማዕቀብ እየጣለች ሲሆን በተለይ የኮማንድ ፖስት አዛዦች በሙሉ ወደ አሜሪካ እንዳይገቡ የቪዛ ክልከላ ማድረጓ የሚታወቅ ነው። ወደ አሜሪካ ለመምጣት ተደጋጋሚ ሙከራ ያደረገው ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ በእገዳው ምክንያት እንዳልተሳካለት ታውቋል። ባለቤቱ ጥገኝነት ጠይቃ አሜሪካ የምትኖር ሲሆን እሷን ለመጎብኘት የቪዛ ጥያቄ ያቀረበው ጀነራል አበባው ታደሰ ወደ አሜሪካ እንዳይገቡ ከተከለከሉ አመራሮች ዝርዝር ውስጥ ስሙ የሚገኝ በመሆኑ ቪዛ እንደተከለከለ ነው የደረሰን መረጃ የሚያመለክተው። የኮማንድ ፖስቱ ሰብሳቢ የሆነው ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ በተለየ የቪዛ ጥያቄ ካልሆነ በስተቀር ወደ አሜሪካ እንዳይገባ ገደብ የተጣለበት ሲሆን ዳንኤል ክብረትም በተመሳሳይ የአሜሪካ ቪዛ ማዕቀብ ከተጣለባቸው የአብይ አህመድ ሚኒስትሮች አንዱ እንደሆነም ነው ከመረጃ ምንጮች ለማወቅ የተቻለው። ተመልካቾቻችን ዜናዎቹ እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል መሳይ መኮንን አስተናገርኳችሁ። ጤና ይስጥልኝ።